ልጄን ይዤ መሄድ አለብኝ። እውነት በቃ እኔ እዚህ ልተው አልችልም። አንደኛ ያው ጋሽ እርሶ ትልቅ ሰው ኖት፣ ይገባዎታል፣ ሁሉም ነገር መረዳት የሚችሉ ሰው ኖት እና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ። በመጀመሪያ ደረጃ ሩታ ልትረጅ የሚገባው ነገር ቢኖር ምንድን ነው ማለት ነው፣ ይሄንን ስሜት ከኢትዮጵያ ወጥቼ የትም ሄጄ አመልጠዋለሁ ምናምን ማለት እንደማትቺ ልታቂ ይገባሻል ማለት ነው። አይደለም ሌላ ቦታ አፍጋኒስታን ሄደሽ ይሄንን ስሜት ምናምን ልትገላገዩ እንደማትቺ በደንብ ማወቅ አለብሽ። በቃ የትም ሄደሽ ይሄ ስሜት አይለቅሽም። ምናልባት ከሀገር ከወጣኝ ከነሱ አካባቢ ዞር ካልኩኝ ምናምን ይሄ ስሜት ይለቀኛል ምናምን ብለሽ አስበሽ ከሆነ ኖ ኖ ኖ ኖ በፍጹም እንድትሳሳቺ አንፈልግም ማለት ነው። ከዛ ውጪ እኔ እንደ አንድ ድክመት ሩታ ቤተሰቦች ላይ ትልቅ የሆነ ድክመት እያየሁኝ ነው ማለት ነው። ምክንያቱም ሩታ ይሄንን ነገር ስታደርግ ዝም ብላችሁ ከተመለከታችሁ በኋላ እቺ ልጅ ችግር ውስጥ ከገባች በኋላ እንዲያደርጊ በዚህ ውጪ በዚህ ግቢ ማለቱ ለዚች ልጅ ምን ይጠቅማታል? በቃ እንደ ቤተሰብ ልታደርጉ የምትችሉት ነገር ቢኖር ምንድን ነው? እቺ ልጅ ችግር ውስጥ ስህተት ውስጥ ከመግባቷ በፊት ቀድማችሁ ይሄንን ነገር መከላከልና ብሎክ ማድረግ ማለት ነው። እቺ ልጅ እኮ ቀላል ነገር አይደለም እያሳለፈች ያለችው፣ እየገባችሁ ከሆነ ማለት ነው። ባሏን ለመንጠቅ የመጣች ሴት ጋር እየተጋፈጠች ነው ያለችው፣ ፋይት እያደረገች ነው ያለችው። የእሷ ብልሃት እንዳለ ሆኖ እናንተ ለዚች ልጅ ምን ተጨማሪ ነገር አደረጋችሁ? ይህንን ነገር በደል እንድትወጣ ያደረጋችሁት ነገር ምንድን ነው ሲባል እንደኔ ነገሮችን እንዲህ ብላችሁ ከመመልከት ውጭ ሌላ ምንም ነገር እያደረጋችሁ አይደለም። እኛም እኮ ነገሮችን ከተመለከትን በኋላ አስተያየት እንሰጣለን፣ ልክ እንደናንተ ማለት ነው። አሁን እህቷ መተሽ ልትሰጪ የሞከርሽውን አስተያየት እኛም እዚህ ጋር ነገሮች ከተፈጠሩ በኋላ መተን አስተያየት እንሰጣለን። ግን እቺ ልጅ መች ነው ሰው የሚያስፈልጋት? እዚህ ደረጃ ላይ ከመድረሷ በፊት ይሄንን ባለፈው የሰራችውን ስህተት ከመስራቷ በፊት ምክር ሀሳብ የሚሰጣት ሰው አስተያየት የሚሰጣት ሰው ያስፈልጋታል። ይሄ ግልጽ የሆነ ነገር ነው በነገራችን ላይ ማለት ነው። ነገሮች ከሆኑ በኋላ እንዲህ ባይሆን እንዲህ ቢሆን እንዲህ ምናምን ምንም ማፊ ፋይዳ እግዚአብሔርም ማለት ነው። በህይወታችን ራሱ ችግር ውስጥ ከገባን በኋላ እንዲህ ብታደርግ እኮ ችግር ውስጥ አገባም፣ እንዲህ ብትሆን እኮ እንደዚህ አትሆንም ነበር የሚለን ሰው ምንድን ነው የሚጠቅመን? ችግር ውስጥ ከመግባቴ በፊት እኔን ብሎክ ማድረግ የማይችል ሰው ከሆነ፣ እኔን መከላከል የማይችል ሰው ከሆነ ለእኔ ምንም ማድረግ አይችልም። በነገራችን ላይ ይህንን ነገር ስል ሁሉንም ነገር ወስጄ እናንተ ላይ እየደፈደፍኩኝ ሳይሆን በመጀመሪያ ደረጃ ተጠያቂ ለሆነ የምችለው ለዛ ችግር እኔ ነኝ። ግን ደግሞ እኔ ባለማሰብ ነገሮችን ባለማገናዘብ ወይም ሰዎች እየሰሩብኝ ያሉትን ተንኮል፣ ሰዎች እኔ ላይ እያደረጉ ያሉትን ነገሮች ባለመረዳት ስህተት ውስጥ ጥፋት ውስጥ ልገባ እችላለሁኝ እና የዛን ጊዜ ነገሮችን ቀድመው ሊከላከሉልኝ የሚችሉ ሰዎች የመጀመሪያዎቹ ቤተሰቦቼ ናቸው። ምንም በበድላቸው፣ ምንም ባጠፋ፣ ምንም ከነሱ ትዕዛዝ ውጭ በወጣ ያንን ነገር ብሎክ ሊያደርጉልኝና ሊከላከሉልኝ የሚችሉት ቤተሰቦቼ ናቸው። ከዛ ቀጥሎ ጓደኛ፣ ብቻ ብዙ ብዙ ነገሮች አሉ። ግን እቺ ልጅ ስሜታዊም ሆና ሊሆን ይችላል፣ ብቻ ብዙ ነገሮች ውስጥ ገብታለች እና በተለይ ደግሞ በባለፈው አብረሽ ላይ ያደረገችውን ነገር እንዳታደርግ ምን ሚና ተጫውታችኋል? ምን አድርጋችኋል? ታውቃላችሁ፣ ሚዲያ ላይ ያለ ነገር ነው። እያንዳንዱን ነገር አይደለም እናንተ ሌሎች ሰዎችን በደንብ ሲከታተሉት የነበረው ነገር ነው እና እቺ ልጅ ችግር ውስጥ ከወደቀች በኋላ እንዲያደርጊ እንዲያታደርጊ ከሀገር መውጣት የለብሽም ምናምን ግብግቡ የዚህን ያክል አስፈላጊ መስሎ አይታየኝም። በቃ እንደ ቤተሰብ ቀድማችሁ ነው ነገሮችን መከላከል የምትችሉት። ለአስተያየቱማ እንዲያደርጊ እንዲያታደርጊ ለማለትማ እኛም ነገሮችን ከተመለከትን በኋላ እኮ ይኸው እዚህ ሚዲያ ላይ መጥተን ሀሳባችንን እየሰጠን ነው አይደለ? እናንተ ለዚች ልጅ የሚዲያ ሰዎች አይደላችሁም። በቀጥታ እቺን ልጅ ስህተት ከመስራቷ ችግር ውስጥ ከመግባቷ በፊት መታችሁ እንዲህ ነው ምናምን ብላችሁ ነገሮችን መከላከል ነበረባችሁ። አይሚን ያው ብዙ ነገር ሊኖር ይችላል በነገራችን ላይ ምናልባትም ይሄንን ነገር እናንተ ተናግራችሁ በእሷ በኩል ተቀባይነት ሳይኖረው ቀርቶ ሊሆን ይችላል። ግን እኔ ሁሉ ጊዜ ማለት ነው እድሜ ልክሽን ማንን ትወቅሻለሽ? ይህንን ጌም ወይም በባለፈው እንድትጫወቺ ነገሮችን ያመቻቹልሽን ወይም ይህንን ጨዋታ እንድትጫወቺ የገፋፉሽን ሰዎች እድሜ ልክሽን እየወቀስሽ ትኖሪያለሽ። እግዚአብሔርን ማንም የማንንም ህይወት አይኖርም። በቃ ሁሉም ሰው ሊረዳው የሚገባው ነገር ምንድን ነው? ማንም የማንንም ህይወት አይኖርም። በቃ ሩታ ደስተኛ ሆና ትዳሯን ከኖረች ራሷ ትኖራታለች እንጂ ማንም ሰው እህትሽ እቺ አሁን መታ ያወራችሽ እህትሽ አንቺን ህይወት መታ ልትኖርልሽ አትችልም። ደስታውም ላንቺ ነው፣ ሀዘኑም ላንቺ ነው። ሌላው ሰው
እንዲህ ብሎ ተመልክቶ አስተያየቱን ሊሰጥ ይችላል፣ የሚሰማውን ነገር ሊናገር ይችላል እንጂ የዚህን ያክል አንቺ ህይወት ውስጥ ገብቶ እንዲህ ነው ሊል እንደማይችል ልታውቂ ይገባል ማለት ነው። ከዛ ውጪ ልጅን ይዤ ከሀገር ወጣለሁኝ እንዲህ እስኪ እሺ ውጪ፣ እንደው ይመችሽና ይሳካልሽና እግዚአብሔር ነገሮችን ያስተካክልልሽና እስኪ ውጪ ከሀገር፣ ከዚህ ስሜት ታመልጫለሽ ወይ? በቃ የሚዲያ ሰው ነሽ፣ ምንም ማድረግ አትችይም። እግዚአብሔርን የሚዲያ ሰው ማለት ነገሮች ቀላል ሊሆኑለት አይችልም። ይህንን ነገር መቼም ልትክዱት አትችሉም እና ይህንን ነገር ቀድመሽ መገንዘብ መቻል አለብሽ። እስኪ እዛ የምትሄጅበት ሀገር ሄደሽ ስልክሽን መጠቀም ታቆሚያለሽ። ከዛ ሄርሜላ ዱባይ ይዘው ሄርሜላ የሆነ ቦታ ይዛው ሄዳ ኢንጆይ ስታደርግ እዛ ቦታ ላይ ሰላም ይሰማሻል? ልጅሽን በአግባቡ መንከባከብና መጠበቅ ትችያለሽ? የፈለገው ነገር ቢፈጠር እዚህ ቤተሰቦችሽ ጋር ማለት ነው። ምክንያቱም ብታዝኝም ቢከፋሽም ቢደላሽም ቢደብርሽም አጠገብሽ ናቸው ያሉት። ቢያንስ ስሜትሽን ይጋሩልሻል። ይህንን ነገር ደግሞ ታሳቢ ማድረግ መቻል አለብሽ እና እኔ ይሄ እንደዚህ ይወጣለሁኝ እንደዚህ ከሀገር ወጥቼ ምናምን የሚባለው ነገር ብዙም ሊዋጥልኝ አይችልም። እግዚአብሔርን እንደኔ ትዳር ውስጥ ብዙ ሰዎች ሊናገሯችሁ የማይፈልጉትና የሆነ ግልጽ ሊያደርጉላችሁ የማይፈልጉት አንድ ትልቁ ነገር ምንድን ነው? በቃ አንዱ የአንዱን ስህተት ማስተካከል የማይችል ከሆነ ያ ትዳር ሊቀጥል አይችልም። የአንቺና የአብርሽ ትዳርም እዚህ ደረጃ ላይ የመድረሱ ትልቁ ምክንያት አንዳችሁ የአንዳችሁን ሚስቴክ መሸፈንና መጠበቅ ስለማትችሉ በዛ ስህተት ውስጥ እልህኛ ስለምትሆኑና ነገሮችን ግብግብ ውስጥ ከታችሁ ሌላ ተጨማሪ አካል ገብቶ በእናንተ ህይወት ውስጥ እንዲያቦካ ስለምታደርጉ። እሺ ይህንን ነገር እንዴት አልከ ካላችሁኝ ወደኋላ መለስ ብላችሁ ነገሮችን ለመታዘብና ለማየት ሞክሩ። እነዚህ ልጆች በሆነ ምክንያት ተጋጩ። ሄርሜላን የእሱ ጓደኞችም የእሷ ጓደኞችም ናቸው እንግዲህ እንደምናውቀው አቤልም ብሩክም ማለት ነው። እና ይዘዋት መጡ። እቺ ልጅ ብልጥ ነበረች፣ አጋጣሚዎችን መጠቀም ፈለገች። አብርሽን ተወዶ ነበረ። ከዚህ በፊትም ፍቅር ነበረባት ሩታ ጋርም ከመሆኑ በፊት ማለት ነው። እና ይህንን አጋጣሚ በደንብ መጠቀም ፈለገች እና በህይወታችን ማለት ነው ሁል ጊዜ ጥለን በምናልፋቸው አጋጣሚዎች ጥለን በምናልፋቸው ነጥቦች መሃል ማለት ነው ያንን ነገር መጠቀም የሚፈልግ አካል ከጀርባችን እንዳለ በደንብ ማወቅ መቻል አለብን። እና ትዳር ነው፣ ቤቴ ነው፣ የኔ ህይወት ነው ይሄ እስካለን ድረስ ደግሞ ማለት ነው መሸነፍ ባለብን ቦታ ተሸንፈን ማስተካከል በሚገባን ቦታ አስተካክለን ያ የትዳራችን አጋር ነገሮችን በሚያበላሽበትና በሚያጠፋበት ሰዓት ላይ ያንን ነገር ከቨር አድርገን ማለፍ የማንችል ከሆነ ልክ እንደዚህ ተመሳሳይ ችግር ውስጥ እንገባለን። ይህንን ነገር እየተናገርኩ ያለሁት ለሩታና ለአብርሽ ብቻ ሲሆን ለእኔም ህይወት ትዳር ውስጥ ላላችሁም ለመግባት ለምታስቡ ሰዎችም ጭምር ነው ማለት ነው። ይሄ ነገር እዚህ ሚዲያ ላይ ሲመጣ በነገራችን ላይ ማለት ነው እነሱ እንደዚህ አይነት ህይወት ውስጥ ሆኖ ሊሆን ይችላል፣ ግን ደግሞ ይሄ ብዙዎቻችንን ሊያርምና ሊያስተካከል የሚችል ነገር መሆኑን መርሳት የለብንም። በቃ እግዚአብሔርን ሁላችንም ከዚህ ነገር ውስጥ የሆነ ነገርን ጨብጠን ምናምን ይዘን መውጣት መቻል አለብን። እና እኔ ልነግርሽ የምችለው ህይወቱ ያንቺ ነው። በቃ ህይወቱ ያንቺ ነው። ነገ ከአብርሽ ጋር ቀጥለሽ ብትደሰቺ፣ ብታዝኚ፣ ቢደብርሽ የሆነ ነገር ውስጥ ብትሆኚ የምታለቅሽውም አንቺ ነሽ፣ የምትደሰችውም አንቺ ነሽ። እህትሽም ብትሆን እናትሽም ብትሆን አባትሽም ቢሆን እዚህ ነገር ውስጥ ሀሳብ ይሰጣሉ እንጂ ይህንን ነገር ሊያስተካክሉልሽ እንደማይችሉ በደንብ ልታቂ ይገባል ማለት ነው። ያደነቅንሽ እየወደድንሽ ሩታ ትክክል ነሽ አላልንም፣ አልተበደልሽም ማለት እኮ አይደለም። በዚህ መሀል ውስጥ የሆነ ነገር አልደረሰብሽም ምናምን ወይም አልተጎዳሽም ማለት እኮ አይደለም። ግን ደግሞ ይሄንን ጉዳትሽን፣ ይሄንን ጉድለት፣ ይሄንን ደባሪ የሆነ ሞመንት ሸፍነሽ ትዳርሽን መሰብሰብ ትችያለሽ። ጎበዝ ሴት ናት ለካቺ ጠንካራ ሴት ናት ተብለሻል እኮ አይደለ? በዚህ 2-3 ቀን ውስጥ አብረሽን ወደ ራስሽ ለማምጣት ልጅሽን መተሽ ልጃችን ያስታርቀን እንዲህ ምናምን ስትይ ይሄንን ነገር ሁሉ ሰው በምንድን ነው የተረዳው? አየሽ አይደለ? ይሄ ስህተት መንገድ ቢሆን ምናምን ማናችንም ከዚህ ነገር ጎን አንቁም። አንቺ ተበድለሽል እንዲህ ምንድን ነው እንደዚህ መተሽ የምትለማመጪው እንደዚህ ልጅ አምተሽ የምትለምኘው ምናምን እኮ ብለን ተቃራኒ መሆን እንችል ነበረ። ግን ደግሞ ያ መንገድ ትክክል ስለነበረ የትኛውን መከፈል ያለበት መስዋዕትነት ተከፍሎ ትዳር መዳን ስላለበት ነገሮች መስተካከል ስላለባቸው
ሁላችንም ይህንን ነገር ስንደግፍ ነበረ። ሁላችንም ከዚህ ነገር ጎን ስንቆም ነበር እና ከአጠገብሽ የቆምነው በነገሮች ስንደግፍሽ የነበረው ሩታ ትክክል ራይት ስንልሽ የነበረው ትክክል ስለነበርሽ ነው። ከዛ ደግሞ ማን ይምከርሽ፣ ማን ነገሮችን ያበላሽብሽ፣ ሁሉንም ነገር በአንድ ጊዜ መተሽ ፉርሽ አደረግሽ። የዛን ጊዜ ደግሞ ሁላችንም ጀርባን ሰጥተንሻል፣ ሁሉም ሰው ማለት ነው። ስህተት የሆነ መንገድ ስለሄድሽ እና ስህተት የሆነ ነገር ስላደረግሽ አሁንም ቢሆን አስረግጬ የምነግርሽ ይሄንን ጌም እንድትጮች የነገሮች ሰዎችና ጃስ ያሉሽ ሰዎች ከጀርባ የህይወትሽ በጣም ጥቁርና ጥላሸት ማለት ነው ሰዎች ናቸው። ይሄንን በጊዜ ሂደት ነገሮችን እንትን ስትይ ምናምን ወደ ራስሽ ስትመለሽ ሁሉንም ነገር ታያለሽ። እና እኔ እየተረዳሁ ያለሁት አንድ ነገር ቢኖር ማለት ነው ሁለታችሁም ስሜታዊ ሆናችኋል። ሁለታችሁም ለመገፋፋት ለመጎዳዳት ትሯሯጣላችሁ እንጂ ነገሮችን ለማስተካከል እና ለራሳችሁ ሰላምና ደስታ ለመስጠት እየሮጣችሁ አይደለም። እየጎዳችሁ ያለው ትልቁ ነገር ቢኖር ይሄ ነው ማለት ነው። እኔ እናሽቃብጣለን፣ እዚህ ጋር ብዙ ነገር እንላለን፣ ግን ደግሞ አንቺም ከዚህ ህይወት ውጭ ደስተኛ ሆነሽ ልትኖሪ አትችይም። ጀለሴም ደስተኛ ሆኖ ሊኖር እንደማይችል በደንብ እናውቀዋለን። እኔ ሄርሜላ ምናምን እንላለን እናሽቃበጣለን፣ ግን ደግሞ ማለት ነው እኔ ጥሏት እንደሚሄድ 100% እርግጠኛ ነኝ። እስኪ ወንድ የሆነ ይህንን ሀሳብ መጥቶ ከኔ ጋር ይከራከር። ከእሷ ጋር ይቀጥላል ስለተንከባከበችው። በእንክብካቤ ምናምን ፍቅር ሊገዛ አይችልም። በቃ ፍቅር ስሜት ነው፣ ከውስጥ ያለ ነገር ነው እና ያንን ስሜት መጠበቅና ማስቀጠል ካልቻለን ይህንን ነገር ልናዘልቀው አንችልም። እና ምናልባት አንቺ ከዚህ ወጥቼ ከሀገር ወጥቼ ከዚህ ነገር አመልጣለሁኝ፣ ሰላሜን አገኛለሁኝ፣ ሰዎች መጥተው እየረበሹ ነው፣ እንደዚህ የተጨነቅኩ ነው ምናምን ብለሽ ከዚህ ሀገር ልትወጪ ትችያለሽ። ግን ጭንቅላትሽ ስለማያርፍ ማለት ነው መልሰሽ እዚህ ቦታ ላይ ራስሽን ማግኘትሽ አይቀርምና ይሄ ነገር መፍትሄ ሊሆን አይችልም። እንዳልኩሽ ነው ከዚህ ሀገር ወጥተሽ አፍጋኒስታን ማለት ነው እንግዲህ በጣም ብዙ ችግር ምናምን እንደዚህ ሚዲያ ላይ ከምንሰማው አንፃር በጣም ብዙ ነገር የሚወራበት አካባቢ ነው እና እዛ አካባቢ ሄደሽ የቶክስ ድምፅ እየሰማሽ ራሱ ይህንን ነገር ልትረሺ እንደማትቺ አስረግጬ ልነግርሽ እፈልጋለሁኝ ውድ ክብርት ሩታ። እና ሊሆን የሚችለውና ብቸኛው ሁሉንም ሰው ሊያስደስት የሚችለው ነገር ቢኖር የተከፈለው መስዋዕትነት ተከፍሎ መደረግ ያለብን ነገር ተደርጎ ይህንን ነገር ማስተካከልና ማስተካከል ብቻ ማለት ነው። እኔ አዎ አብረሽ ምን ጎድሎበት ይሆን የሆነ ነገር ክፍተት ኖሮ ይሁን በማዕከላችሁ አላቅም፣ ግን አሁን ላይ ለሄርሜላ ስሜት የተሰማው እንደሆነ የሆነ ስሜት እንዳለው ሁላችንም ልንክድ አንችልም። ይህ ስሜት ዘላቂ ነው፣ ይህ ስሜት የምር ነው የሚለው ነገር እኔም ጥያቄ አለኝ። እንዳልሆነ ነው ጭንቅላቴም የሚነግረኝና ይሄንን ነገር በደንብ ቲንክ አድርጊ፣ አስቢበት። አሁን እየሄድሽበት ያለው መንገድ ግን ፍጹም ስህተት እንደሆነና እንደ ቤተሰብ ይህንን ነገር ማስቆም ስላለባቸው አጠገብሽ ሆኖ ኖ ማለታቸውን እቀበላለሁኝ፣ እደግፋለሁኝ ማለት ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በተመለከታችሁት ቪዲዮ ዙሪያ ያላችሁን ሀሳብ አስተያየታችሁን መስጠት አትርሱ ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ከፍ ማድረጋችሁን አትርሱ። እወዳችኋለሁ። ይመቻችሁ።